እንዲህ በአንዴ ትልቅ የምለውን ነገር አሳልፈ መስጠት አልችልም። ባይሆን ሌላ ነገር ጠይቁኝ። ይሄ ከባድ ስም እኔም እናንተ አሳልፋችሁ እንደማትሰጡኝ እርግጠኛ ስሆን እነግራችኋለሁ። እኛ መጨረሻ አንተን አሳልፈን ልንሰጥ አንችልም። ስማ፣ የተነገረ ቃል ሁሉ እውነት አይደለም። እሺ ጥቅም ካስገኝላችሁ መቼም ገለበጣችሁ የራሳችሁን ነገር እንደምትጀምሩ እርግጠኛ። መቼም በቃል ከመተማመን ውጭ እንደዚህ ተብሎ የወረቀት አግሪመንት አናደርግም አይደል? እሺ ለጊዜ ይሄ ቅርብኝና ሌላ ነገር ጠይቅ። እሺ ሌላ ቀላል ጥያቄ። ምን ሄደን ያረፈችበት ሆቴል የት ነው? ትቀልዳለህ እንዴ? ከኔማ እናንተ ለእሱ አቅርቡ። ምንድን ነው የምታወሳስበው? እንደምትገናኙ እኔም እሱን እናውቃለን። እሺ ፖሊስ ይዛት ገንዘብ እየሰጠች እንደምትንቀሳቀስ በደንብ እናውቃለን። እሺ እና በዚህ ሁሉ ውስጥ አንተ ሁሌም ከጎኗ እንዳለህ እናውቃለን። እንደዛ ከሆነ ይሄን ነገር ለማድረግ ላስብበት። በሽተኛ ምኑ ነው የምታስብበት? አንተ አፍህን ዝጋ። ይኸውልህ እንደ ሴት አፍህን አትክፈት። እሺ ወንድነት ምን እንደሆነ ላሳይህ። ምንድን ነው? ከድብድብ ሜዳ ነው እንዲያቋርጣችሁ መጣችሁ። ስርዓት ያዙ። ስማጁ መናገር ያልቻልክበት ምክንያት ገብቶኛል። ምኑ ገባ? ገንዘብ ትፈልጋለህ አይደል? ከኛ ጋር ለመስማማት። አይ በእናትህ እኔ የገንዘብ ችግር የለብኝ። ቀላል አለብህ እንዴ? እከካ ቁጭ ምን አልኩህ? አልፈህ ጫፊን በነካኝና ባሳየው። ስማሉ ከዚህ በኋላ አንድ ነገር ቢፈጠር ትቻቸው ምሽም ሄደ። ሶሪ ንግግሮቹ የጅል ስለሆኑ ነርቨስ አድርጎኝ ነው። ቢሆንም በቃ አረፍ። በቃ ቤሉል አሁን የግድ መሄድ አለብኝ፣ ወይም ደግሞ ሰፈር። አሁንማ መሄድ አለብኝ። ምንድን ነው እንደዚህ ያደረገው? ይሄ ሁሉ ነገር ምንድን ነው? እስከ ዛሬ ብልጥ የምትመስለዋ መሲ እንግዲህ በቴዲ ቁማር ተበልታለች ማለት ነው። በስተመጨረሻም የቴዲን ውርደት አይታለች። እንግዲህ ፍቅረኛ እንዳለው እዛ ፍቅረኛ ቤት ውስጥ እንደሚያኖራት ሁሉ አውቃለች ማለት ነው። ሰተት ብላ እንግዲህ የቴዲ ፍቅረኛ የቀድሞዋ መታለች። አንቺ ቆይ የሱ ሰራተኛ ነሽ እንዴ ብላታለች ማለት ነው። እያንዳንዱ ነገር ግልጽ እየሆነላት መጥቷል ለመሲ ማለት ነው። መሲ ወይኔ አልተውህም፣ እኔን እንደዚህ እንደተጫወትክብኝ እገላለሁ እያለች እየዛተችበት ነው ያለችው። መጀመሪያ ላይ እንግዲህ የቤተሰብን ምክር አለመስማት መጨረሻው ይሄ ነው ማለት ነው። እንግዲህ ቤተሰብ ለእኛ ብሎ ነው እኛ መጥፎ ሰው ላይ እንዳንወድቅ የወሰነው ውሳኔ እንዲሁም ደግሞ የሰራነው ስራ መልሶ አይምሯችን እንዳይጸጽተን ነው። ቤተሰብ ገና ከቤት ከመውጣታችን በፊት ሴት ልጆቻቸውን የምትሄጂው እናትሽ ልጅ ጋር አይደለም ባዳ ጋር ነው የምትሄጂው። ምንም ቢሆን የሰው ልጅ ሆዱን አታውቂም። ስለዚህ በክብር ውጪ ስሏት ነበረ። ያንን ነገር ሁሉ ትታ አማራጭ ብታጣ ሄደች ማለት ነው። ነገር ግን እንደዛ ማድረግ አልነበረባትም። ያ ነገር ግን አሁን ላይ ነው ሁሉ ነገር ተሰምቶና እንዲሁም ደግሞ ግልጽ የሆነላት የመጣው። ምን አለበት የቤተሰቦቼን ምክር ሰምቼ ቢሆን ኑሮ እናትን አዋረድኳት፣ እንዲሁም ደግሞ ወንድሜንም አዋረድኩት እያለች እየተጸጸተችን ያለችው። ቴዲ እንደሆነ የገዛ ወንድሟን ሊገለው ነበረ፣ እግዚአብሔር አውጥቶት ነው እንጂ አሁንም እንዲገደል ይፈልጋል። ብዙ ሴራዎችን እያሴረ እንዲሁም ደግሞ እዛ ቤት ውስጥ አንድ ሰው አግቶታል ማለት ነው። ያ ሰው ማን እንደሆነ እንኳን አላጣራችም። የሆነ ጊዜ ድምፅ ሰምታ አይ እንዲሁ ዝም ብሎ ስለተጨናነኩ እንዲሁም ድምፅ ስለሰማውን ነው እንጂ ቤት ውስጥ አይደለም። አይናገር አይጋገር። ታዲያ ከተናገርኩ በኋላ በር ካንኳኳ በኋላ ማንን ስል ምንም የሚናገር ሰው የለም ክፍሉ ውስጥ ብላ ነበረችላ ብላ የተወቹ ማለት ነው። እንዲሁም ደግሞ የቴዲ ፍቅረኛ ይህ በፊቱ ማለት ነው። አሁን ላይ እንግዲህ ከመሰረት ጋር ሁለተኛ ፍቅረኛ ነው ማለት ነው። እየዋሸ እያታለለ ነው እንግዲህ ሴቶችን በዚህ ልክ የሚጫወትባቸው። እናም ደግሞ አልነቃችም። የቴዲ በፊቱ ፍቅረኛ ሰራተኛ አድርጎ መሲን ያስገባት ነው የመሰላት ማለት ነው። እናም ደግሞ ከዛ በዘለለ የእሷ ጓደኛ እንዲሁም ደግሞ የቤሎን አክስት ተብላ የመጣችው ቤሎንን የምትወደዋም ከእሷ ጋር ነበረ ወደ ቴዲ ቤት ያቀኑት ማለት ነው። ይሄ ነገር እውነት እንደዚህ አይመስለኝም። ምክንያቱም
ቴዲ እሷንም በስልክ አስፈራርቷት እኔን ካላገኘሽኝ ህይወትሽን ነው ማመሰቃቅልብሽ የኔም ደግሞ አረግሻለሁ ብሎ በቴክስት ሲጽፍላት እንደነበረ ስለምታውቅ መሲ በአሁን ሰዓት ላይ እሱ ቤት በሰራተኝነት እንዳልገባች ነገር ግን የተሳሳተ ነገር አለ ብላ ታምናለች ማለት ነው። ያችኛዋ ግን እቺ ማንም አያፈቅራትም ደግሞ የቤት ሰራተኛ ስለሆነች የኔ ፍቅር እንደዚህ አያደርግም እሷንማ በሌላ ነገር አያስባትም ብላ አይምሮዋን አሳምናለች ማለት ነው። እሱ እንግዲህ ያው የሚሰራቸው ስራዎች ያው ማንም ስለማያውቅበት በጣም የወረደ ስራና የወረደ አስተሳሰብ ስላለው መሲን በዚህ ልክ በየዋህነቷ ተጠቅሞ እንግዲህ እሷን ጥቅመኛ አድርጓታል ማለት ነው። ይሄ ነገር ደግሞ እየተከታተለች ሁለቱንም ከቤት ሲወጡ ተከታትላ እንግዲህ ያው እሱን ለማግኘት በስልክ ስታወራ ነበር እዛው ቤት ውስጥ ቁጭ ብላ። እናም ደግሞ እንግዲህ የቴዲ ፍቅረኛ እንዲሁም ደግሞ ምስቴ ብሎ የሚጠራት ከቤሎን ጓደኛ ጋር አብሮ የሄደችው ማለት ነው የቤሎን አክስት ተብላ የመጣችው ብዙ ጥርጣሬዎችን እንግዲህ ያው በውስጧ እየተጠራጠረች እንደነበረ አይተናል ማለት ነው። በዛ ላይ ደግሞ ለምንድን ነው መሲ በሰራተኝነት ከገባች እችኛዋ ፍቅሬ ቴዲ ፍቅረኛ ይሄ ነው ስትል እንዲሁም ደግሞ ቴዲ ማለት ይሄ ነው ብላ መሲ ፎቶ ስታሳይ ለምንድን ነው አው እሱ ነው ፍቅረኛ ስትላት ለምንድን ነው ራሷን ስታ የወደቀችው የሚለው ነገር ጥያቄ ሆኖባታል። ስለዚህ የሆነ ነገር እንዳለ አውቃለች፣ ነቅታለች። ነገር ግን እኔ ደግሞ የገመትኩትና ያሰብኩት ነገር ሁሌም ትክክል ነው እያለቻት ነበር። ይህ የተሳሳተ መንገድ ነው እያለቻት እሷም እያሽሟጠጠቻት ነበረ። በጥሩ አስተያየት አልነበረም ስታያት የነበረው። ነገር ግን ያችኛዋ ትክክል ናት። ይችኛዋ ደግሞ ያው አለኝ ከኔ ውጪ ማንንም አይወድም አያፈቅርም የምትለው ጀግና ደግሞ አሁንም ቁማር እንደተበላች አታውቅም። ነገር ግን መሲ የሱ ፍቅረኛ እንዲሁም ደግሞ አገባሻለሁ ለትዳር ነው የምፈልግሽ እያለ አታሏት። በአሁኑ ሰዓት ላይ ደግሞ ነፍሰ ጡር መሆኗን ማንም አያውቅም ከኑኑ በስተቀር ማለት ነው። እና ያ ነገር ደግሞ በጣም ከባድ እየሆነባት መጥቷል። እናም ከሱ መውለድ አልፈልግም፣ ስለዚህ ማስወረድ አለብኝ፣ ለዛ ደግሞ ብር ያስፈልገኛል ብላ ጠይቃት ነበረ። ግን ብትጠየቅ በዛ ላይ ደግሞ እኔ ብር የለኝም ብላታለች ማለት ነው። ኑኑያት እንደሚታወቀው ከዚህ በፊት ህጻናቶችን ታስጠና ነበረ ማለት ነው። በዛ ነገር ብር እንደምታገኝ ስለምታውቅ መሲ ያንን ብር ጠይቃታለች። አሁን ላይ እኮ ትቸዋለውኝ ብላታለች ማለት ነው። አሁን ላይ ኑኑያት በጣም እየተጨናነቀች ነው ያለችው። መኩንም ጠይቃለች። መኩ ግን ያለ ምክንያት አልሰጥሽም ብሏታል። የሆንሽውን ነገር ተናገሪና ከዛ በኋላ ብሩን እሰጥሻለሁ። ምን ሆነሽ ነው በዚህ ልክ ደግሞ እየተከሹ? ፊትሽ እኮ ጥሩ አይደለም፣ በጣም እየተጨናነቅሽ ነው ያለሽው። የሆንሽው ነገር ካለ ንገሪኝ ብሏታል። ነገር ግን እሷ መናገር አልፈለገችም። እናም ደግሞ መሲምታ አስጠንቅቃታለች። ይህንን ነገር ከኔና ከአንቺ ውጭ መስማት የለበትም። እናም ደግሞ ልጁ እንዲወለድ አልፈልግም። ብዙ ነገር አለ ያልተናገርኩት ብዙ ነገሮች አሉ። ስለዚህ በእናትሽ አግዝኝ። እናም ደግሞ ለምንድን ነው ባለቤትሽን የማትጠይቂው ብላታለች። መልካም ሰው እንደሆነ ነው የምታውቀው ኑኑያት ማለት ነው። ኑኑያት እንግዲህ በአሁኑ ሰዓት ላይ ቴዲ መልካም ሰው ነው፣ ለትዳሩ የሚያስብ ነው። ነገር ግን መሲ አልጠየቀችውም። እናም እሱ ሳያስብ ወይ ደግሞ ሁለቱ ሳይመካከሩ ነው ይህ ነገር የተፈጠረው። እናም ከትዳር በፊት ወይ ደግሞ በጓደኝነት ስለሆነ የሄደችው ቤተሰብ ያልፈቀደ እንዲሁም ሽማግሌ ያልተላከ ስለሆነ ይህ ነገር መሆን የለበትም፣ ስለዚህ ሊያግዝሽ ይገባል ብላ ነበረ ከጎኗ የቆመችው። ኑኑያት ግን በአሁኑ ሰዓት ላይ ተሳስታለች። ምክንያቱም ልጅን የሚያክል ነገር ነው መሲ በሆዳ የያዘችው። ይህ ነገር ደግሞ ብር ሰጣ እንድታስወርድ ማድረግ የለባትም። በምችለው ሁሉ ከጎኗ መቆም ነበረባት እንጂ ማለት ነው እንደ እህትነት ከሆነ። እናም አሁን ቴዲ እያደረገ ያለው ነገር እንግዲህ እንዳየነው ነው ማለት ነው። ከወይዘሮ ሄለን ጋር እንግዲህ ብዙ ነገሮችን እየጨረሰ እንዲሁም ደግሞ እሷን ሊደብቃት ይፈልጋል። እናም ከእሷ ጋር ተገናኝቶ ነበረ፣ ብዙ ነገር ተነጋግሯል። ነገር ግን እሷ እስር ቤት ከገባውኝ አንተ ከጎኔ ልትሆን ይገባል፣ ምናልባት መውጣት ካልቻልኩኝ አንተ ካላገዝከኝ ይሄንን ነገር ማለፍ አልችልም፣ ያንተ እገዛ ያስፈልገኛል፣ አንተን ሙሉ በሙሉ አምናለሁ። ነገር ግን አንድ የምሰጥን ነገር አለ፣ ምስጢር ነው። እሱን ደግሞ ከታሰርኩ በኋላ ነው የምታየው። አሁን እኔ እስከምታሰር እጅ እስከምሰጥ ድረስ አንተ ይሄንን ነገር እንዳታየው ብላ ቃል አስገብተዋለች። እሱም ደግሞ እሺ ብሏታል ማለት ነው። እሺ ያላትን ነገርስ እንደው አስችሎ ሳይከፍት እንዲሁም እሷ ከታሰረች በኋላ ከፍቶ የሚያይ ይመስላችኋል? እናም ደግሞ አሳልፎ እሱ ራሱ አይሰጣትም ብላችሁ ታስባላችሁ? ምክንያቱም ከእሷ ተቃራኒ ሆኖ ነው እየሰራ ያለው። እንዲሁም ደግሞ እንግዲህ ቤሎን እና አዶናይ አንድ ላይ በመሆን አሁን ላይ ተስማምተው አብሮ እየሰሩ ነው ያሉት። እንዲሁም ደግሞ አሁን ላይ ኑኑያት የተዘጋውን ክፍል በስተመጨረሻ ላይ ገብታ አይታለች። ቤሎን ምን እያደረገን ያለው እስከ ዛሬ ድረስ በር የማይከፈተው ተዘግቶ የሚውለው ለዚህ ነው እንዴ? ለካ ምንድን ነው ይህ ነገር እያለች ፎቶዎችን ግድግዳ ላይ እየተመለከተች ነበረ። ይህ ነገርስ ማን ነው እንደዚህ ያደረገው የሚለው ነገር ጥያቄ ቢሆንባትም ማለት ነው። እና አሁን ላይ ቤሎንና
አዶናይ በዚህ ልክ ተስማምተው መስራታቸው ጥቅም አለው ማለት ነው። ምክንያቱም አዶናይም የሚያውቀውን ነገር ለቤሎን እያካፈለ ቤሎንም ደግሞ የሚያውቀውንና ስለ ሄለን ብዙ ያወቀውን ነገር ለእሷ እየነገራትና ከእሷ ጋር ማን ነው እየሰራ ያለው የሚለው የኤልሹ ጓደኛንም እንግዲህ ያው ጠርተውት ሲያስወሩት ሲያወጣጡት ነበረ ማለት ነው። ያንንም ድምፅ እንግዲህ ቀርተዋል። ይጥቀምም አይጥቀምም እና ቤሎን ደግሞ ጥሩ ነገር እንደሰራ አዶናይ ነገረውና እያደነቀው ነበረ ማለት ነው። እንግዲህ በዚህ ልክ 2 እና 3 ሆኖ ሲሰሩ ያው ጠላቶቻቸውን ማሸነፍ ይችላሉ። ሄለንን ለመጣል ይፈልጋሉ። በተለይ አዶናይ የሚያውቀው ነገር በጣም ደስ የሚል ነው። ምክንያቱም ሄለን እንግዲህ በጣም ወንጀለኛ እንደሆነች የህፃናቶች ዝውውር እንደምትሰራና እንዲሁም ደግሞ አሁን ላይ ያው ከፖሊሶች እየሸሸች ውጭ ሀገር ላይ መውጣት እንደምትፈልግ ሁላ ያውቃል ማለት ነው። ነገር ግን የት እንዳለች በአሁኑ ሰዓት ላይ ማግኘት አልቻለም። ያንን ነገር ደግሞ ለማወጣጣት ከሷ ጋር እንደሚሰራ አዶናይ ስለሚያውቅ ሁሉን ነገር እናውቃለን፣ ነገር ግን አንተ ብር አያስፈልገኝም ትላለ እከካሙላ እያለ እየሰደበው ነበረ፣ ስሜታዊ ሆኖ ማለት ነው። አዶናይ ቬሎን ደግሞ በጣም እየተበሳጨበት ነበር። በዚህ ልክ ደግሞ ከሱ መረጃ መቀበል አንችልም፣ አዶናይ ምን ሆነ ነው ስሜታዊ ነርቨስ የምትሆነው ብሎታል። ታዲያ የነገር ቢያበሳጨውም አንድ ላይ ሆኖ ብዙ ምስጢሮችን አውቆ አብሮ መስራታቸው ግን በጣም ደስ ብሎታል። እናም ደግሞ የመሲ ወንድም እንግዲህ ያው መኩ እነሱ ሁለቱ በመስማማታቸው በጣም ደስ ብሏል። በዚህ ልክ ከተስማማችሁማ በጣም ነው ደስ የሚለው። አብራችሁ መሆናችሁ በጣም ደስ ብሎኛል፣ ለወደፊትም እንደዚሁ ዝለቁበት ብሏቸዋል ማለት ነው። እና መኩ ማን እንደዛ እንዳደረገ እንኳን እስከ ዛሬ ድረስ አላገኘም አላወቀም ማለት ነው። አሁን ላይ እንግዲህ የቤሎን አክስት ተብላ የመጣችሁ ላይ አይኑ ስራ አልረፈ፣ ስለ ፍቅር ብቻ ነው እያሰበ ያለው። እንዲሁም ደግሞ መሲ በዚህ ልክ ለምንድን ነው እኛን ጥላ እየሄደችው? እናም ደግሞ ስለ እሷ ለምንድን ነው የምትጨነቅ እያለ እናቱን እየተቆጣት ነበረ። እናም እኔ ጤነኛ አትመስለኝም እያለች ነበር። እናም ደግሞ አሁን ላይ እንግዲህ ወይዘሮ ገነት ያወቀችው ነገር ቢኖር እስከ ዛሬ ድረስ ያላወቀችው የመሲ ባል ተብዬው አቶ ቴዲ የለበሰው ጫማ ያኔ እኔ ስታገት አይቼዋለሁ ይሄንን ጫማ፣ ስለዚህ እሱ ነው ይሄንን ነገር ያደረገው ብላ አስባለች። ነገር ግን ምን ዋጋ አለው? ምስጢሯን ካወጣች በኋላ መሬት አለኝ፣ መኩም መስማት የለበትም፣ እህቶቹም እንዲሁም ሁሉም መስማት የለባቸውም፣ እኔ ያው መሬት ስላለኝ ለእናንተ በስጦታ መልኩ እሰጣቸዋለሁ ብላ ቃል ገብታለት ነበር። ያንን ነገር ለመውሰድ አሁን ላይም የመሲን ጠርቷት የእሷ እናትን ቁጥር ተቀብሏታል ማለት ነው። አሁን ላይ ጥቅምን ብቻ ነው የሚፈልገው። መሲን መጠቀሚያ አድርጓት እስከዛሬ ድረስ አብሯት ኖሯል ማለት ነው። መሲ ወዬ እንግዲህ አሁን ላይ ስለ ቴዲ ያወቀች ትመስላለች። ከዛ በኋላ እንግዲህ ምን አይነት እርምጃ እንደምትወስድ የሚቀጥለው ክፍል ላይ የምናየው ይሆናል። መሲ ብልጥ ሲያጫውታት ነበር፣ አልሸወድም፣ እንዲሁም ደግሞ ወንድ ልጅ ምንም መጥፎ በሆን እቀይራለሁ ብላ ነበረ ቴዲን እንዳማራጭ፣ እንዲሁም ደግሞ ከሄለንም አርቀዋለሁ ከሄለን ይልቅ እንዲሁም ደግሞ ከጥፋቱ ይልቅ ወደ ፍቅሬ ያደላል ብላ ያሰበችው ሰው እንደውም በጣም ከባድ ሰው ሆኖ ተገኝቷል ማለት ነው። እስከ ዛሬ ድረስ ባለማወቃ እየተጸጸተች እንዲሁም ደግሞ የእሱ ልጅ የሆነውን በሆዷ መያዟን በጣም ጸጽቷታል። እናም ተበሳጭታለች። እሱ እያስመሰለ ከዚህ በፊት ፍቅረኛ እያለ እሷን ደግሞ ደርቦ መያዙ አበሳጭቷታል። ከዚህ በፊት ደግሞ ያው የእጅ ጌጣጌጦች እዛ ቤት ውስጥ አግኝታ ስለነበረ በዛ ነገርም ትውስታ መጥቶላታል። ምክንያቱም የኔን እጅ ጌጥ ለምንድን ነው የወሰድሽው? ሌባ ነሽ እንዴ እያለች እየሰደበቻት የነበረውን ነገር ስታስታውስ ለካ ትክክል ነበረች፣ ቴዲ የእሷ ፍቅረኛ ነው ማለት ነው ብላ ማረጋገጥ ችላለች። ከዛም በኋላ ነው እንግዲህ እየተከተለቻቸው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ለዛሬ ያዘጋጀውላችሁ ቪዲዮ እንግዳ ድራማ ላይ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቪዲዮውን እንግዲህ ከወደዳችሁት ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ስለምታበረታችሁኝ እጅግ አድርጌ አመሰግናለሁ። ቸር ሰንብቱ። የሳምንት ሰው ይበለን።